ሰላም ሰላም ውድ ሀበሻ አካዳሚ ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። ዛሬ ደግሞ ቆንጆና አጠር ያሉ ሁልጊዜ ልንጠቀማቸው የምንችላቸውን የእንግሊዘኛ ንግግሮች ይዤላችሁ መጥቻለሁ ማለት ነው። ስለዚህ ቪዲዮውን ሳትሰለቹ እስከ መጨረሻው ማየትና መከታተል ይኖርባችኋል ማለት ነው። እንዲሁም ኦንላይን ለማለት የምትፈልጉ ቤተሰቦቼ ባዮ ላይ ወይም ቪዲዮ ላይ ባለው ቁጥር በማንኛውም ሰዓት በመደወል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማር እንገኛለን። ለመማር የምትፈልጉ ቤተሰቦች ደውላችሁ መማር ትችላላችሁ ማለት ነው። እሺ ውድ ቤተሰቦች በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ከባለፈው የሚቀጥለውን ትምህርት ይዤላችሁ መጥቻለሁ ማለት ነው። እንግዲህ እንዴት በቀላል መንገድ እንግሊዘኛን መናገር እንችላለን የሚለውን ትምህርት እየተማማር እንገኛለን ማለት ነው። ስለዚህ እናንተም ቪዲዮውን ሳትሰለቹ እስከ መጨረሻ ማየትና መከታተል እንዳትረሱ ማለት ነው። እንዲሁም ለቻናላችን አዲስ ሆናችሁ ቤተሰቦቼ ላይክ፣ ሼር፣ ሳብስክራይብ በማድረግ እኛንም አበረታቱን እያለን ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። እንግዲህ እንዴት እናንብብ፣ ከዛስ ትርጉሙስ ምን ማለት ነው፣ ከዛስ የሆነ ሰው እንደዚህ ብሎ ጠይቆን እኛ ምን ብለን መመለስ እንችላለን የሚለውን እያንዳንዱ እናያለን ማለት ነው። በድጋሚ ቪዲዮውን እስከ መጨረሻ ማየት እንዳትረሱ ማለት ነው። እንግዲህ ምን ይላል እዚህ ጋር ኤአርኤን አር ብላችሁ አንብቡት አር። ከዛስ ዋይኦዩን ዩ ብለን ማንበብ ዩ። ከዛስ ሲኦን እንደ ካ ማንበብ፣ ኤምአይን እንደ ሚ ማንበብ፣ ኤንን ጂን እንደ ግ ካሚንግ። አር ዩ ካሚንግ፣ አር ዩ ካሚንግ ምን ማለት ነው? አር ዩ ካሚንግ ትመጣለህ ወይም እየመጣሽ ነው ለማለት ነው። እየመጣህ ነው ወይም እየመጣሽ ነው ለማለት አር ዩ ካሚንግ እንላለን ማለት ነው። እንግዲህ አር ዩ ስንል አር በዚህ ቀድማ ከመጣች ምንድነው ማለት ነው? ጥያቄ አለ ማለት ነው። ጥያቄ ሲሆን ነው። ዩ ማለት ደግሞ አንተ ወይም አንቺ። ስለዚህ አር ዩ ካል አንተ ወይም አንቺ ብለን እየጠየቅን ነው። ካሚንግ ማለት ደግሞ ካም መምጣት ነው። ካሚንግ ኦልሬዲ እየመጣ ስለሆነ ነው። ስለዚህ አር ዩ ካሚንግ ትመጣለህ ወይም እየመጣሽ ነው፣ እየመጣህ ነው ለማለት አር ዩ ካሚንግ እንላለን ማለት ነው። ከዛ መልስ ምን ብሎ ሊመልስልን ይችላል? ዋይኢን እንደ የ ማንበብ፣ ኤስን እንደ ስ የስ የስ፣ ዳብሉኤን እንደ ዌይ ማንበብ፣ ቲን እንደ ት ዌይት የስ ዌይት የስ ዌይት ምን ማለት ነው? አዎ ጠብቅ፣ አዎ ጠብቅ። የስ ማለት አዎ ማለት ነው። ዌይት ማለት ደግሞ መጠበቅ ማለት ነው። የስ ዌይት ካልን አዎ ጠብቀኝ እያልን ነው ማለት ነው። ከዛስ እዚህ ጋር ኤልኢን እንደ ላይ ማንበብ ነው። ቲን እንደ ት፣ ኤስን እንደ ስ ሌስ ሌስ፣ ኤምኤን ሚ ብለን ማንበብ፣ ሁለቱንም ኤ በአንድ ድምፅ ኢ ብለን ማንበብ ነው። ኤምኤን ሚ ብለን አነበብን። ቲን ት ብለን ማንበብ ሚት ሌስ ሚት ሌስ ሚት ምን ማለት ነው? እንገናኝ እንገናኛለን ማለት ነው። ሌስ ማለት እንግዲህ እንደዚህ እናድርግ ለማለት ነው የምንጠቀመው። የሆነ ማድረግ የፈለግነውን ነገር ለመግለጽ ሌስ ብለን ከዛ ማድረግ የፈለግነውን ነገር መግለጽ እንችላለን። ሚት ማለት ደግሞ መገናኘት። ስለዚህ እንገናኝ ለማለት ሌስ ሚት ማለት አለብን ማለት ነው። ስለዚህ ሌስ ሚት እንገናኝ አለን ማለት ነው። ከዛስ መልሱ ምን ሊሆን ይችላል? ዳብሊው ኤች ኤን እንደ ዌይ ማንበብ፣ ኤንን እንደ ን ዌን 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 ማለት ምንድን ነው? መቼ ማለት ነው። መቼ ጊዜ ስንጠይቅ መቼ እንላለን። ዌን እንግዲህ እዚህ ጋር እንገናኛለን። ከዛ መልሱ ዌን መቼ አለ ማለት ነው። ከዛስ ቲኦን እንደ ቶ ማንበብ፣ ቲኦን እንደ ቱ፣ ኤምኦን እንደ ሞ፣ አርኦን እንደ ሮ፣ ዳብሊውን እንደ ው ማንበብ ቱሞሮ 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 ማለት ምንድን ነው? ነገ ማለት ነው። ነገ። ስለዚህ መቼ አለው መልሱ ነገ ብሎ መለሰ ማለት ነው። ቱሞሮ ማለት ነገ ማለት ስለሆነ ያስ ኤስ ኤትን እንደ አይቲን እንደ ኢት፣ ኤስን እንደ ስ ኤትስ፣ ጂኦን እንደ ጎ፣ ዲን እንደ ድ ጉድ ጉድ፣ ኢትስ ጉድ ኢትስ ጉድ ምን ማለት ነው? ጥሩ ነው ጥሩ ነው አልን ማለት ነው። ጥሩ ነው። ጉድ ማለት ጥሩ ማለት ነው። ኢትስ ማለት ደግሞ ነው እንደዚህ ነው እያልን ነው። ስለዚህ ኢትስ ጉድ ምን ማለት ነው? ጥሩ ነው እያልን ነው ማለት ነው። ያ ይሄኛውስ ምን ይላል? አሁንም አይኤምን አም ብለን ማንበብ አም። ከዛስ ኤፍን እንደ ፍ፣ አርኤን ሪ ብለን ማንበብ ፍሪ ፍሪ፣ ኤንኦን ና ብለን ማንበብ፣ ዳብሊውን ው ብለን ማንበብ ናው ናው። አም ፍሪ ናው አም ፍሪ ናው ምን ማለት ነው? አሁን ነፃ ነኝ አሁን ነፃ ነኝ ብለን መለስን ማለት። አም ፍሪ ካልን አም ማለት ነኝ እያል፣ ፍሪ ማለት ደግሞ ነፃ፣ ናው ማለት ደግሞ አሁን። ስለዚህ አም ፍሪ ናው ካልን አሁን ነፃ ነኝ እያልን ነው ማለት ነው። ያ ወደዚህኛው እንሂድ። መልሱ ምን ሊሆን ይችላል? ጂን እንደ ግ ማንበብ፣ አርኢን እንደ ሪ፣ ቲን እንደ ት ግሬት 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 ማለት ምንድን ነው? ጥሩ በጣም አሪፍ ነው ለማለት ግሬት እንላለን ማለት ነው። ጥሩ ነው አልን ማለት ነው። ያ ወደ ቀጣይ እንሂድ። ምን ይላል እዚህ ጋር? አይን እንደ አይ ማንበብ ነው። አሁንም ዲኦን እንደ ዶ ማንበብ፣ ኤንን እንደ ን፣ ቲን እንደ ት ዶን፣ ኤል አይን ላይ፣ ኬክን እንደ ክ ማንበብ ላይክ፣
አይቲን ኤት ብለን ማንበብ። አይ ዶንት ላይክ ኤት። አይ ዶንት ላይክ ኤት ምን ማለት ነው? አልወደውም ለማለት አይ ዶንት ላይክ ኤት እንላለን። አይ ዶንት ስንል አሁን እዚህ ጋር ዶንት ማለት ማፍራሽ ነው፣ አይደለም እንደማለት ነው። ላይክ ማለት ደግሞ ምንድነው? መውደድ ነው። ኤት ማለት ደግሞ ኦልሬዲ ማንወደውን ነገር ነው የሚገልጽልን። ኤት የሚለው ለነገሮች ነው፣ ያልወደድነውን ነገር ማለት ነው የሚገልጸው። ስለዚህ አይ ዶንት ላይክ ኤት ስንል አልወድም ወይም አልወደውም ነው። ያ ወደዚህኛው ነድ መልስ WHAን እንደ ዋይ ማንበብ። WHYን በአንድ ላይ ዋይ ብላችሁ የምታነቡልኝ ዋይ ትላላችሁ። ዋይ ማለት ምንድነው? ለምን አልወደድከውም ማለት ነው የዚህኛው መልስ ለምን። ከዛ ምን ይላል? አይኤምን አሁንም አም ብለን ማንበብ። አርኢን እንደ ሬ፣ ከዛ ዲን እንደ ዲ፣ ዋይን እንደ ሬዲ፣ ኤንኦን ና፣ ዳብሊውን ው ናው። አም ሬዲ ናው ምን ማለት ነው? አሁን ዝግጁ ነኝ ለማለት አም ሬዲ ናው ብለን እናነባለን ማለት ነው። እንግዲህ እዚህ ጋር አም ስንል ነኝ እያልን ነው። ሬዲ ማለት ደግሞ ዝግጁ መዘጋጀት ማለት ነው። ናው ማለት ደግሞ አሁን ማለት ነው። ስለዚህ አም ሬዲ ናው ካልን አሁን ዝግጁ ነኝ እያለ ነው ማለት ነው። ከዛ መልስ ምን ሊሆን ይችላል? ኤልኢን እንደ ሌ ማንበብ፣ ቲን እንደ ት፣ ኤስን እንደ ስ፣ ሌስ ጂኦን ባንድ ላይ ጎ ብለን ማንበብ። ሌስ ጎ ምን ማለት ነው? እንሂድ ማለት ነው። ሌስ ጎ ያ ሌስ ካልን እንደዚህ እናድርግ ብያችኋለሁ። እንደዚህ እናድርግ ለማለት ነው የምንጠቀመው ብያችኋለሁ። ሁለት ወይም ከዛ በላይ ከሆንን እንደዚህ እናድርግ ለማለት ሌስ ብለን ማድረግ የፈለግነውን ነገር መግለጽ እንችላለን። ጎ መሄድ ስለሆነ ስለዚህ እንሂድ ስንል ሌስ ብለን ጎ ማለት ሌስ ጎ እንሄዳለን ማለት ነው። ከዛስ እዚህ ጋርስ አይን እንደ አይ ማንበብ፣ ኤልኦን እንደ ላ ማንበብ፣ ቪኢን ቭ ብለን ማንበብ፣ ላቭ ዋይኦዩን ዩ ብለን ማንበብ። ዩ አይ ላቭ ዩ ምን ማለት ነው? እወድሻለሁ ለማለት አይ ላቭ ዩ እንላለን ማለት ነው። ከዛ መልስ ምን ሊሆን ይችላል? አሁንም አይን እንደ አይ፣ ኤልኦን እንደ ላ፣ ቪኢን እንደ ቭ፣ ዋይኦዩን ዩ፣ ቲኦን ቱ ብለን ማንበብ። አይ ላቭ ዩ ቱ እዚህኛው ቱ የለም፣ እዚህ ጋር ደግሞ ቱ አለ። ስለዚህ ልዩነቱ እዚህ ጋር እወድሃለሁ ወይም እወድሻለሁ። አይ ላቭ ዩ ቱ ካልን ደግሞ እኔም ለማለት ነው። እቺ ቱ ከተጨመረች እኔም ለማለት ነው ማለት ነው። አይ ላቭ ዩ ቱ ካልን እኔም እወድሃለሁ ወይም እኔም እወድሻለሁ ለማለት እንጠቀመዋለን ማለት ነው። ያ ወደዚህኛው እንደ አሁንም WHAን እንደምን ማንበብ ነው? እንደ ዋ ማንበብ፣ ቲን እንደ ት ማንበብ፣ ዋት HAን እንደ ሃ ማንበብ፣ ፒን እንደ ፕ ማንበብ፣ ኤንን እንደ ን፣ ዲን እንደ ድ። ሃፕንድ ዋት ሃፕንድ ምን ተከሰተ ወይም ምን ተፈጠረ ለማለት ዋት ሃፕንድ እንላለን ማለት ነው። እንግዲህ ዋት ማለት ምን፣ ሃፕን ማለት ደግሞ የሚከሰተው ነገር። ስለዚህ ዋት ሃፕንድ ምን ተከሰተ ምን ተፈጠረ ለማለት ዋት ሃፕንድ እንላለን ማለት ነው። ከዛ መልስ ምን ሊሆን ይችላል? ኤንኦን እንደ ነ፣ ቲኤችን እንደ ቲ፣ ኤንን እንደ ን፣ ጂን እንደ ግ ስናነባው ነቲንግ ምንድን ነው? ምንም የለም ለማለት ነው። ምን ተፈጠረ? ምንም አይደል፣ ወይም ምንም የለም፣ ምንም አልተፈጠረም፣ ምንም አይደለም ብለን መለስን ማለት ነው። ነቲንግ ማለት ምንም አይደለም እያለ ነው። እንግዲህ እንደዚህ ያደርጋችሁ በቀላሉ የእንግሊዝኛ ክህሎታችሁን ማዳበር ትችላላችሁ ማለት ነው። ስለዚህ ከእናንተ የሚጠበቀው እንደምነግራችሁ ሁልጊዜ የምንለቃቸውን ትምህርቶች ተከታተላችሁ ካያችሁ አሪፍ ለውጥ ታገኛላችሁ ማለት ነው። ስለዚህ እናንተም ፕራክቲስ አድርጉ፣ እየጻፋችሁ ተለማመዱ። በቃ ፕራክቲስ ነው እንግሊዝኛ የሚፈልገውና ፕራክቲስ በማድረግ ተለማመዱ እና እኔ የምለቃቸውን ቪዲዮዎች ሳሰለችሁ ተከታተሉ፣ እኔን ማበረታቱኝ ማለት ነው። ስለዚህ የዛሬው ክላሳችን እዚህ ጋር እናብቃ። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ